በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው በጎነቱ ለዘላለም የባህሪ ገንዘብ የሆነ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ለአምላክነቱ እንደሚገባ በድጋሚ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ድንግል መብርሃን ቅዱስ መስቀሉ ቅድስት ቤተ ክርስቲያኑ ያከበራቸው ንጹሐን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ መድኃኔዓለም ከንጹሐን በረከት ከእመቤታችን ጣዕመ ፍቅሯን ያሳድርብን። የቅዱስ ዮሐንስ ራእይ ምዕራፍ 12 ቁጥር 1 ታላቅ ምልክትም በሰማይ ታየ። ፀሐይን የተጎናጸፈች ጨረቃንም ከእግሯ በታች የተጫማች በራሷ ላይም 12 ከዋክብት ያሉበት አክሊል የተቀዳጀች አንዲት ሴት ነበረች። ሴቲቱም ጸንሳ ነበር፣ ለመውለድም ተይዛ ትጮህ ነበር። ሌላም ምልክት በሰማይ ታየ። እነሆ ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶችም ነበሩት። በራሶቹም ላይ 7 ዘውዶች ነበሩት። በጅራቱም የሰማይ ከዋክብትን ሲሶ እየሳበ ወደ ምድር አወረዳቸው። ዘንዶም በወለደች ጊዜ ልጇን ሊበላ በዚያች ሴት ፊት አንጻር ቆመ። አሕዛብንም ሁሉ በብረት ዘንግ የሚገዛቸውን ወንድ ልጅ ወለደች። ልጇም ወደ እግዚአብሔር ወደ ዙፋኑ ተወሰደም። ሴቲቱም በዘመኑ ሁሉ 1260 ቀን በዚያ ትጠበቅ ዘንድ እግዚአብሔር ወዳዘጋጀላት ቦታ ወደ በረሃ ሸሸች። ስለ ቅዱስ ቃሉ ቸሩ መድኃኔዓለም ቅዱስ ስሙ በድጋሚ የተመሰገነ ይሁን። ለእግዚአብሔር ቸርነት ሰቆቃወ ድንግል ምዕራፍ ክፍል 5ን ዛሬ እንቀጥላለን። ለዚያ ማንሻ እንዲሆነን ዛሬ ብዙ በዓላት አሉን። በዓለ ጻድቃን በዓለ ሰማዕታት ነው። ትናንት በስንክሳር የተጻፉትን 3 ቅዱሳን ጨምሮ በስንክሳር ታሪካቸው ያልተዘከረ ኢትዮጵያውያን ቅዱሳን በተለይ የምስራቁ ኢትዮጵያ ኮከብ ሐዋርያ ጻድቅ ሰማዕት ገዳማዊ ድንግል ቅዱስ ሰው አባታችን ሳሙኤል ዘደብረ አሰቦት። እንግዲህ አሰቦና አሰቦት የተለያዩ ስፍራዎች ናቸው። አሰቦ ከሆነ የደብረ ሊባኖስ ነው። አሰቦት ከሆነ ደብረ ወገግ ነው። በምስራቁ ኢትዮጵያ ክፍል ያለው ደገኛው ገዳም ማለት ነው። ይሄ ቅዱስ አለ እነ አቡነ ዕንቆ ብርሃን እና አቡነ ታዲዮስ ዘባትረዋ ሌሎችንም ቅዱሳን ዛሬ ቤተክርስቲያን አክብራለች። እግዚአብሔር አምላካችን የቅዱሳኑን በረከት ያሳድርብን። የእመቤታችን ስደቷን ለማውሳት ከእመቤታችን ስደት የተሳተፉትን እያዘከርን ነውና የምንጀምረው። ዛሬ ቅድስት እናታችን ሰሎሜን እናስባታለን። በዓል ሳይሆን እናስባት። እናታችን ቅድስት ሰሎሜ ታሪኳን በብዙ ጊዜ አለፍ ቀደም እያልን አንስተናል። ቅድስት ሰሎሜ ማለት ሰላማዊት ማለት ነው። ሰላም የሚለው ቃል በሌላ ቋንቋ ነው። ሰላም፣ ሻሎም፣ ሳሎሜ፣ ሳሌም እነዚህ ቃላት በአጠራር ልዩነት ካልሆነ በቀር ትርጉማቸው መነሻቸው መድረሻቸውም ተመሳሳይ የሆነ ነው። ለሁሉም እናታችን ቅድስት ሰሎሜ በትውፊት የአረጋዊ ቅዱስ ዮሴፍ ልጅ ናት። የእመቤታችን የድንግል ማርያም በሁለት ወገን ዘመዷ ናት። በቅዱስ ዮሐንስ ወንጌል ምዕራፍ 19 ላይ ወይቀውም ኀበ መስቀሉ እሙ ወእህታ ለእሙ ያለውን ሊቃውንተ ቤተክርስቲያን እሙ እመቤታችን እህታ ለእሙ ቅድስት ሰሎሜ ብለው ተርጉመዋል። እህቷ የተባለችበት ምክንያት ያክስቷ ልጅ ስለሆነች እናቷ ማርያም ነው የምትባል የቅድስት ሰሎሜ። ይቺ ቅድስት ሰው ሞያዋ አዋላጅ ናት። በሞያ ደረጃ አዋላጅ ናት። እመቤታችን ድንግል ማርያም ታውቃታለች። ከልጅነቷ ጀምሮ ይተዋወቃሉ፣ ይዛመዳሉ፣ መልካም ግንኙነት ነበራቸው። እመቤታችን የወለደች ቀን ግን
ስጋዊ ምድራዊ መስሏት ጽንሷ እንደ ሌሎች ሰዎች አድርጋለሁ ብላ ማህፀኗን ነክታ ያው ምን እንደሆነች ታውቃላችሁ እጇ ተቃጠለ በዚህ ምክንያት ጌታን ከማቀፍ ማዕረግ ደረሰች ለዘላለም ኑሯ ተለወጠና አንዳንድ ጊዜ ስተጥሩ ባይሆንም እንኳን ልክ ሊቆ አባለውት በዘይት ኃጢያት በየ ተበዝ ጸጋ እግዚአብሔር ብሏል ኃጢያት ከበዛች ዘንድ እግዚአብሔር ጸጋ ተበዛለች ማለት የኃጢያት ብዛት የእግዚአብሔርን ጸጋ ያበዛል ማለት አይደለም ብዙ ኃጢያት ባለችበት ብዙ ንስሐ ባለበት ብዙ የእግዚአብሔር ጸጋስ ምንድነው ቢሉ ጸጋስ ስሬት ኃጢያት የት እንዳለው ሊቆ ጸጋስ የእግዚአብሔር ይቅርታ ነው ምህረቱ ቸርነቱ ነው ጸጋው ማለት እና ይቺ ቅድስት እናት ተሳስታ በድፍረት የእመቤታችንን አካል ነካች ተቃጠለች እመቤታችን ይቅርታ ጠይቀሽ አምነሽ ታቀፊው አለቻት ታቀፈችው ስለዚያ ነው ትቤሎዋ ሚሃን ዘተሐቅፎ በጽና ስብሐት ለከ እግዚኦ በኩሉ ህሊና ዘመጻይከ ውስተ ምድር በዝንቱ ትሕትና ብላ አመሰገነችው ይህንን ብላ ከምን አገኝታለች ቢሉ ነቢያት የተናገሩትን ትንቢት አሰበ አንድም ታቅፋው በዘባነ ኪሩብ ሲሰለስ ሲቀደስ ቢታያት እንዲህ በትሕትና በባሪያ ክንድ ላይ የተገኘ ትሕትና ምን ይረቅ ምን ይደንቅ ብላለች ይሄም አልቀረ 2 ዓመት እመቤታችን በናዝሬት አገለገለች ከዚያ በኋላ እመቤታችን ለስደት ስትወጣ ማንንም ሳያስገድዳት ምንም እንኳን በወንጌል ላይ ስደት አብራ መውጣቷን ተጠቀሰም እንደምታውቁት የቅድስት ሰሎሜን ስደት የሚያምኑት እንተዋና ቤተክርስቲያናት ብቻ ናቸው ኦሪየንታል ቤተክርስቲያናትና አንዳንድ የምስራቅ ቤተክርስቲያናት ናቸው አንዳንድ በካቶሊክም አካባቢ እንደዚህ የሚተረክ ሰማለሁ ለሁሉም ፕሮቴስታንቱ ዓለም ያው የምታውቁት ኑሮ ሁሉ አይቸሮ መዳን ያለ ታውትስቲ አይ ጎቶ እንጂ እዛ እጨከጨቆ ሊከት ነው አስፈልገን አሁን ስለመታቻ ምን ነጋገር አህያ መብላት ይፈልግ ይብላ ጂብ ይፈልግ ይብላ አይጥ ይፈልግ ይብላ አይደለም አህያ መብላት አለ ማለት አያስጨንቅም አይደል ጥያቄ ይፈጥርባችሁ ማለት ነናላችሁ እንበላለን አንበላም ስለዚህ ሰዎች ይፈልጉትን ይበሉ አይደል በቃ እዛ ጭቅጭቅ ውስጥ አንገባም እና ለሁሉም ወደ እናታችን እንመለስ እናታችን ቅድስት ሰሎሜ እመቤታችን ለስደት ስትወጣ በደስታ ነው የተከተለቻት ለምን መከራዋን ለመሳተፍ እመቤታችን እኮ ወደ ተድላ አይደለም የምትሄደው የጌታንና የእመቤታችን መከራ ለመሳተፍ ፈቅዳ ወዳ ፈልጋ ያ ሁሉ ሀገር አስባችሁታል እመቤታችን ያገኛት ሁሉ አግኝቷታል ትልቁ እድሏ ከእግዝእትነ ማርያም ጋር እንድትኖር ጌታ አድሏታል ከርሱ ጋር እንድትኖር ለምን በጊዜ አመት ሐቅፎ ጌታን የምትታቀፍበት ጊዜ ወጊዜ አመት ሐዝሎ የምታዝልበት ጊዜ ወጊዜ አመት ስእሞ የምትስምበት ጊዜ ነበረ ገላውን የምታጥበው ጊዜ ነበረ አስባችሁታል በዓለም ላይ ያለውን ሀብት ሁሉ ሽጠን ለውጠን እኛም ተሽጠን ተለውጠን የጌታን አካል አንድ ጊዜ ተጣጣችን ለመንካት የፈጣሪን እግዚአብሔርን አካል ይቻለናል ይሄ በጣም መታደል ይጠይቃል ደግሞ ዓላማ ትኩረት ይጠይቃል በእውነቱ መመረጧ ነው ግን ያን ሁሉ ይችላልች የእመቤታችን ስታለቅስ አብራ አልቅሳ ስትሮጥ ሮጣ ወዟ አብሮ ተፈሶ አስባችሁታል እመቤታችንን አማጉየኪም ሰይፍ ጓለኪ በሐቂፍ አድባራተ ኤልኪ ከመኦፍ አለ ልጇን ይዛ ስትሸሽ አብራ ቅድስት ሰሎሜ ሸሽታለች ጓለኪ በሐቂፍ ባለው ታቀፋ ቅድስት ሰሎሜ ሸሽታለች አድባራተ ኤልኪ ከመኦፍ እንደ ወፍ መዞር ቅድስት ሰሎሜም አብራ ተሳትፋለች ቀጥሎ እንዘ ከመዝናም ያንጸፈጽፍ ማይንትኪ አንበ ካይኖችሽ የወረደው እንባ እንደ ዝናም ያለውን ቅድስት ሰሎሜ እግዝእትነ ማርያም እያለቀሰች ዝምላታ ያለች ይመስላችኋል አልቅሳለች እሷ ወመላተኪ ሀፍ አቀበቱን ስትወጣ አብራት ቁልቁለትን ስትወርድ ወርዳ አብራ ወዟ ተንጠፍጥፏል እመቤታችን እንቅፋት ሲመታት ደሟ ሲፈስ ያንን ስትጠርግላት እሾ ሲወጋት በስንጥር ስታወጣላት ይሄንን ሁሉ መከራ አብራት ሳትፈልጅ በዚህ ሁሉ ግን በእመቤታችን ስደት ታሪክ ውስጥ ቅድስት ሰሎሜ እንዲህ ያለች የሚል ታሪክ ለማግኘት ከባድ ነው
ትብላ ነው የምትከተላት። ልክ እመቤታችን እግዝእትነ ማርያም ተመልከቱ በወንጌል ውስጥ በአራት ወንጌል ውስጥ እመቤታችን ተናገረች የተባለችባቸውን ክፍሎች ተመልከቱ። አንደኛው ቅዱስ ገብርኤል ሲያበስራት ነው አይደለም ለጥያቄዎቹ መልስ መስጠት ስለነበረባት። ከዛ በኋላ እመቤታችን የተናገረችው የቅዱስ ዮሐንስ ወንጌል ምዕራፍ 2 ላይ ነው አይደለም ቃና ዘገሊላ ላይ አንዲት ቃል ነው የተናገረችው መጀመሪያ ለሱ ኋላ ደግሞ ለአሳላፊዎቹ አንድ ቃል ለርሱ የተናገረችው ምንድነው የምልጃ ጥያቄ ነው ወይንኪ አልቦሙ ወይንኮ የላቸውም ማለችው። ከዛ ጌታ መልስ ሰጣት ደግሞ ዞር ብላ ለነሱ ሁሉ ዘይቤለክሙ ግበሩ። ግን አስቡት ብዙ አልተናገረችም ግን ብዙ ከተናገሩት እንኳን ከእንደኛ እንደቀባጣሪዎቹ አይደለም መንፈስ ቅዱስ ካናገራቸው ከሐዋርያት እንኳን እመቤታችን ትበልጣለች። ብዙ ትንቢት ከተናገሩ ከነ ዝም ብላ ሁሉንም ትበልጥ ነበር። ለምን እመቤታችን ነቃሃልዮ የሌለባት ዝምታው ሁሉ ትምርት ነው። ለምን የሐዋርያት ሁሉ ምስጢር እመቤታችን ነውና ከሷ ከተወለደው ከቸሩ አምላክ የነሱት ነውና። እና ቅዱስ ሰሎሜንም ስታዩት በቅዱስ ቴዎፍሎስ በጻፈው ቅዱስ ጢሞቴዎስም በጻፈው የኛ ቤተክርስቲያን ሊቃውንትም ኢትዮጵያ ውስጥ ያለው ቅዱስ ቴዎፍሎስና ቅዱስ ጢሞቴዎስ የጻፉት የግብፁን ስለሆነ የኛውን ደግሞ የኛ አባቶቻችን ስለሆነ የጻፉት እዛ የጻፉት ታሪክ ውስጥ ከስንት አንድ ካልሆነ ቅዱስ ሰሎሜ ተናገረች ሲባል አንሰማ። ብቻ አብራት ትሮጣለች፣ ትነሳለች፣ ትወድቃለች፣ ታዝልላታለች። ለዚያ ነው አልቦ እንበለ ሰሎሜ ዘያስተባርየኪ ለኪ ከቅዱስ ሰሎሜ በቀር ማን ነው ያግዝሽ ነበር ተብሎ እንደተነገረና እናታችን ቅዱስ ሰሎሜ ክብሯ እስከምን ድረስ ነው ትሉ እንደሆነ ከስደት ከተመለሰች በኋላ ለ25 ዓመታት ያክል እመቤታችን በዘናዝሬት ሳትለያት ከጌታ ሀገሩና ያን ሁሉ ድንቅ ነገር እያየች አብራ ኖራለች። ጌታ ሲጠመቅ ሲያስተምር ከሚያገለግሉ ሴቶች አንዷ ናት። በቅዱስ ሉቃስ ወንጌል ምዕራፍ 8 ላይ ስትመለከቱት ጌታ ሲያዝም እዚያው ናት፣ ሲሰቀልም እዚያው አለች። ቅዱስ ዮሐንስ ወንጌላዊ እንደነገረን ጌታ ሲቀበር መቃብሩ አለች፣ በትንሳኤው ጊዜ አለች። ኋላ ጌታ ሲያርግ እሷንና ተወዳጇን ሁለተኛዋን ጓደኛዋን ቅድስት ዮሐናን ሹመት ሰጣቸው። ሹመቱ ምንድነው? የእመቤታችን አገልጋይ። አገልጋይማ ሁሉ አገልጋይ አይደለ ቢሉ ባለሟል እንዲሆኑ ነናላችሁ። ምሳሌ ቅዱስ ሚካኤልና ቅዱስ ገብርኤል አሉ አይደለም ከመላእክት ማረጋቸው ከፍ ይላል። ሁሉ መላእክት እግዚአብሔርን መለመን አይችሉም? ይችላሉ አይደል? የበለጠ ግን ልመና ሲፈልጉ መላእክት ማንን ይዘው ነው የሚቀርቡ? መጀመሪያ ሚካኤልን አይደል? ከዚያ ወደ እግዝእትነ ማርያም። ማንኛውም ሰው እመቤታችን ለማግኘት በጊዜው እነሱ ናቸው ባለሟሎቹ የእመቤታችን። ቅድስት ሰሎሜ በቀኟ፣ ቅድስት ዮሐና በግራዋ ስላድኑ ላይ እንደምትል እንደዚያ ባለሟል ናት። 15 ዓመት ወይ 14 ዓመት ከ7 ወር እግዝእትነ ማርያምን ታጥቀው 12 ደናግረ እስራኤል ነበሩ። እመቤታችን የሚላላኳት የነሱ አለቃ ናቸው። በስብከተ ወንጌል ያገለግላሉ፣ ሐዋርያትን ይራዳሉ፣ ሴቶችን ያስተምራሉ። እመቤታችን ድንግል ማርያምን ያገለግላሉ። ልታለቅስ ጎልጎታ ስትሄድ አብረዋት ይሄዳሉ። በመጨረሻው እመቤታችን ድንግል ማርያም የተቀደሰች ነፍሷ ከክቡር ስጋዋ በልጇ ስልጣን የተለየው ቅድስት ሰሎሜ ቀኝ እጇን ይዛ፣ ቅድስት ዮሐና ግራ እጇን ይዛ፣ ዮሐንስ ወንጌላዊ ካልጋው ሸንኮር ወደ ደረቷ ጠጋ እንዳለ ነው። ስለ ፍቅር ማለት ነው። እና እናታችን ቅድስት ሰሎሜ ስደቷን የእመቤታችን በመሳተፍ የክብር ክብር፣ የጸጋ ጸጋ፣ የዋጋ ዋጋ ያገኘች ናት። እና ቅድስት ሰሎሜን ሳያስቡ የእመቤታችን ስደት ማሰብ ይከብዳል። እና ልናስባት ልናከብራት ይገባናል። እናስባት እናከብራት ይገባናል። አሁን ቅድስት ሰሎሜን መልክ እንፈልገዋለን፣ እናገኘው ይሆናል አንድ ቀን መልካ ቅድስት ሰሎሜ ለማክበር። ግንቦት 25 አይደለ ረፍቷ? እንዴት ዋላችሁ? ቅድስት ዮሐና በ24 አረፈች፣ ግንቦት 24። ቅድስት ሰሎሜ 25። የሚገርማችሁ ግን ቅድስት ሰሎሜን መቼም እኔ በ25 ስሟን ጠርቼ አላውቅም። ሁልጊዜ ዝክረ ቅዱስ አለ። ቅድስት ሰሎሜ የምናከብራት ወራዊ በዓሏ መቼ ነው? በ6 ነው። ለምን? ከታሪኳ ሁሉ ትልቁ የእመቤታችን መከራ መሳተፏ ስለሆነ። ቅዱስ ዮሴፍ አረጋዊም በ26 ነው አይደለም? ዓመታዊ በዓሉን ካልሆነ በቀር ወራዊ በዓሉን በ6 ነው የምናከብረው። አባ አርከ ስሉስ፣ አባ ጽዬ ድንግል፣ አባ ገብረ ኢየሱስ፣ አባ ገብረ ማርያም እነዚህ አራቱ የእመቤታችን ስደት የተሳተፉ ቅዱሳን በድርሰት በማህሌት በ6 ነው የምናስባቸው። አባ ጽዬ ድንግልስ ምክንያት አለው። ምክንያቱም የእመቤታችን ድርሰት
ደርሶ ለእመቤታችን ያስባረከበት ቀን ህዳር 6 ቀን ነው ለመጀመሪያው ጊዜ አባ ጽጌ ድንግል። አባ ገብረ ማርያምም ምክንያት አለው እዚያው ላይ። አባ ጽጌ ድንግል ያውም ፍልሰቱ ህዳር 6 ነው ይባላል። አባ ገብረ ኢየሱስና አባ አርከ ስሉስ ግን የበዓላቸውን ዳርቻ ወይም የሚከበሩበትን አላወቅ ነው። ግን የዚያን ቀን አብረን እናስባቸዋለን እመቤታችን ስደት በማሰብ የሚታወቁ ቅዱሳን ስለሆኑ ማለት ነው። እና እናታችን ቅድስት ሰሎሜን እያሰብን በረከቷን ለመሳተፍ ይገባናል። እግዚአብሔር አምላካችን ከበረከቱ ያሳትፈን፣ ከበረከቱ ያሳትፈን። አሁን ሰቆቃወ ድንግልን ወደ መመልከት እንሂድ። ከሰቆቃወ ድንግል የሚቀሩን አንቀጾች ወደ 9 እና 7 ስንት ነው? እንዴት ዋላችሁ? ስንት ነው? 16። ስለዚህ ዛሬ 9 አንቀጽ እንመልከትና 7ቱን የማጠቃለያ ስለሆነ ማለት ነው ዛሬ እስከምንመለከትበት ድረስ ያለው የእመቤታችን መከራዋን የሚያስብ ሲሆን ቀሪው 7ቱ ግን የእመቤታችን መመለስ በደስታ የሚናገር ነው አለ። ናኦሚ ዘሰነገፍኩ ለሃ የሚለውን ዛሬ አንለውም። ያ በእለቱ በቦታው የሚባል ነው ማለት ነው። ባለፈው ያቋረጥነው መኑ ይሁበኒ የሚለውን አይተን ነው አይደለም? እንዴት ዋላችሁ? አስታውሱ እንጂ። እሺ ብጽዕት የሚለውን ማንሻ እናድርግ። ብጽዕት አይን እንግዲህ ብፁዕ ምን ማለት ነው ካሏችሁ ንዑድ ክቡር መስጉን ማለት ነው። ንዑድ ቢል መስጉን ማለት ነው። ክቡር ቢል በምግባሩ በእምነቱ በሃይማኖቱ የከበረ ነው። ብጽዕት አይን ዘርኤቶ ለብሎ የመዋዕል አምላክ ዘመን የማይቆጠርለት በስጋው ዘመን የተቆጠረለትን ዘመን የማይቆጠርለትን ብሎ የመዋዕል አምላክ ክርስቶስን ያየች አይን ምን ትከብር ምን ትገን ምን ትመሰገን ኦለዝ እንዲል ተርጓሚ ወዩ ለዚህ አንክሮ ይገባል። ብጽዕት አይን ብሎ ያመሰገነ የማንን አይን ነው ቢሉ የእግዝእትነ ማርያም ልጇን ለማየት ከሷ የሚቀድም የለምና አንድ። ሁለተኛ የቅድስት ሰሎሜን አይታው የለ አቅፋው የለ። ሶስተኛ የቅዱስ ዮሴፍ አረጋዊን፣ አራተኛ የግሩማን መላእክትን፣ አምስተኛ ጌታችንን አክብረው ወደው በስደቱ የተሳተፉ ነጊጋር ነደማትያኖስን የመሳሰሉትን ብጽዕት አይን። እንግዲህ ብጽዕት ብሎ ባለው ታውቃላችሁ አይደል? የአካል ክፍላችን ሲጠራ በሴት አንቀጽ ነው የሚጠራ አይደለም? እንዴት ዋላችሁ? የአካል ክፍል ሲጠራ የወንድም አካል ቢሆን በምንድን ነው የሚጠራው? በሴት አንቀጽ ነው። ብጽዕት አይን አለ። ነገር ግን ጌታን ያዩ እነዚህ ብቻ አይደሉም። ልብ በሉ። ኮቲባ እንትባል አንዲት ሰው መቼም አንዳንዴ ተንኮሉ አስቸጋሪ ነው አይደል? ነፍሷን ይማርና ሙሃይድን ቡሉ የምትባል ነበረች። ሙሃይድን ቡሉ ማለት አስገራሚ አባባል የነበራት ግብረ አድቃቂ ናት ወይም መበለት ነበረች። እዚህ የምታገለግል የነበረች ያው እንደ ምንድነው በድሮ ዘመን ይሄ ባሪያ ምናምን የሚባል የነበረች ሰው ናት። እና ሰው ሙሃይድን ቡሉ አይደለም ይላል ራሱ ድንቡሎ የሚለው ስም ለማን እንደሚወጣ ታውቁታላችሁ ስሙ ራሱ። ሰው ግን ከዚያም ከፍቶ ከድንቡሉ ከፍቶ ኮቲባ ይላት ነበር። አስቡት እመቤታችን ድንግል ማርያም ላትሰባት የሰደበቻትን ሰው ማለት ነው። እመቤታችንን በእንተ ዘተአገስኪ ዘለፋ ማፈተ ኢማን ኃጢአት ማርያም ለዝክረ ስምኪ ይደሉ ስብሐት ይለለ መጽሐፍ ከኃጢአተኛ ከዚያ ሴት ባሪያም በሚለው ሂዶ እኮ ነው ችግር አለ። በዚያ ተነስቶ አይደል እንተ ኃይለ ሚካኤል ቅዳሴ ላይ ኃጥ ባሪያ የሚለውን ባሪያ እያሉ እየሰደቧቸው ቀጥ እዚያ ሲደርስ ቅዳሴ ይቅዱስ የሰው ስድብ እኮ ክፉ ነው። ከዛ ምን ፈሊጥ አገኘ? እኔ ኃጥ አገልጋይ ይቅር በለኝ ችግር የለውም እኮ አገልጋይ ማል ሀገር እስቲ ያዶን አንዳንዱ ዘመነኛ ቄስ ባሪያ የምትለውን አይጠቀማትም። ምንድነው እኔ ኃጥ አገልጋይ እንዲያውም አንዳንዱ ኃጥ የሚለውን ይዘላታል መሰለኝ። እና መቼም ችግር ነው። ዋናው ትልቁ ነገር እመቤታችን ለማየት ብዙ ክፉ ሰው ማለት ጌታን ለማየት ብዙ ክፉ ሰዎች አይተውታል አይደለም? የነሱ አይን ግን መስጉን አይደለም። መሰረታዊ ነገር እንድታውቁት የሚያስፈልገው ነገር መሰረታዊ ነገር መጸለይ አይደለም፣ እግዚአብሔር እንደሚወደው መጸለይ ነው። መሰረታዊ ነገር መጾም አይደለም። ምክንያቱም በመጾም አሁን በዚህ ዘመን እንትኖች ታውቃላችሁ አለ ህንድ ውስጥ ለምሳሌ የሂንዱ እምነት አለ አይደለም? ቀጥሎ ደግሞ ጃይኒዝም አለ አይደለም?
ከበረታችሁ እስከ 12 ቀን እስከ 15 ቀን ያለ እህል እንድትቆዩ ያበረታታል። ለምሳሌ ማህተመ ጋንዲ እስከ 12 ቀን ይጾም ነበር ይባላል። ቅርብ ጊዜ አንዲት ሕፃን ልጅ ሞታለች። ወላጆቿ እንድትጾም ያባረታቱ 12 ቀን ሳትበላ ቆየች። አስከሬኗ ነው የተገኘው። ስለዚህ ጾሙ አይደለም የሚጾምበት ዓላማና አጿጿሙ ነው መሰረታዊ ነገር። ጾሙ አስፈላጊ ነው፣ ጸሎቱ አስፈላጊ ነው። አሁን ብዙዎቻችን ጌታን ለማየት የሚመኝ ሰው ይኖራል። አይተው ገሃነመ እሳት ልትገባ ትችላለህ። ምክንያቱም ጌታን የሰቀሉት አይሁድ እኮ አይተውታል። ችግሩ ግን በእምነት አይን አይደለም ያዩት፣ በፍቅር አይን አይደለም። እሱ ነው ማስተዋል፣ ብጽዕት አይን። ስለዚህ በአጠቃላዩ ምንድነው ከመቤታችን ጀምሮ የጌታን ያዩ በእምነት በፍቅር በአክብሮ በአምልኮ ያዩ አይኖች ሁሉ ተመሰግኑ ናቸው። ከመ እንተ ሕፃን ንዑስ ታቂፎ በአብራክ እንደ ታናሽ ልጅ በክንድ ታቅፎ በጉልበት ተቀምጦ በእናቱ ላይ ያዩ አይኖች ምስጉን ናቸው። ወምዝ ወሪዶ ውስተ መርሃይብትን ዘይድህክ ወድህክ ውስተ መርህብከ ብሎ ለአዳም እንደተናገረው በመድረክህ በሜዳ እድሃለው እንዳለው ከእናቱ ጉልበት ወርዶ በየመሬቱ ሲድህ እግዚአብሔር ወልድን ያየ አይን ምን ይረቅ ምን ይደንቅ። ቀጥሎ ቡርክተ አንቲ ማርያም የዚህ ሁሉ መነገር ምክንያቱ አንቺ ነሽ። አንድም የሁሉ ላንቺ የሚገባሽ ነውና ቡርክተ አንቲ ማርያም ድንግል ማርያም መርገመ ስጋ መርገመ ነፍስ የሌለብሽ በረከተ ስጋ በረከተ ነፍስ ያማለልሽ የምታሰጭ ነሽ። ወፍሬ ከርስኪ ቡሩክ የማህፀንሽ ፍሬ ኢየሱስ ክርስቶስም ቡሩክ አምላክ ነው። መርገመ ስጋ መርገመ ነፍስን የሚያጠፋ ያጠፋ በረከተ ስጋ በረከተ ነፍስን ከባህሪው የሚያድል ነው። በከመ ወደ ዜናዎኪ በብስራቱ ገብርኤል መልአክ ይህንንም እኮ የምልሽ ፈጥሬ አይደለም ቅዱስ ገብርኤል እንዲህ ብሎ ስላመሰገነሽ እንደርሱ አመሰጋገን ነው። እማሃሎኩ በጎዮቱ ኡተሙ አይለ ምን ነው በስደቱ በዚያ ጊዜ ኑሬ በሆነ ምኞት ነው መልካም ምኞት እምተመነኩ ኪያሁ በዘባኔ ሐዚለ ሲደክምሽ እመቤቴ አረላግዝሽ ብዬ ባዘልኩልሽ ኑሮ። እንደውም አንድ ደግ ሰው ጋር በፊት ነው ድሮ እቺ ነገር ትገርመኛለች እመኛታለሁ ለምን እየስለው ባዘልኩትና አካል ሲነካኝ ይሄ ነውር ኃጢያት የተመላ አንደበቴ ልክ እንደ ይሄ መልካ ኢየሱስ ለእንግዳ አካላል ምንድነው የሚለው ከላልቡና ዋይምሮ በአመረ ፍቶ ተጻይቅ ልበጠይባን ዘይሰፈሩ ኢየሱስ ክርስቶስ ሂሩት ወተፋቀሩ። ቀጥሎ አሁን እዚህ በኋላ ያለው አረ በደንብ በሉ ሶባ ይገስ ስሊና ለምን እንዲል ከዘፈሩ። ቀጥሎ ምንድነው ነቃ ኃጢያት የለገብርከ ምን አያችሁት? ያቺ 12 ዓመት ደም የፈሳት የነበረችው ጨርቁን ነክታ ደሟ ቆም አይደለም። እኛ እለት እለት የሚንጠፈጠብ ኃጢያት አለናል ከአይምሮአችን ሞልቶ የሚፈስ ከሰውነታችን ሞልቶ የሚፈስ ኃጢያት። አንዳንድ ሰው መጥቶ ፈተናውን ሲነግራችሁ ይሰቀቃል። እዚህ ልነግራችሁ አልችልም ጭንቅ ነው የሚል። የኃጢያት ትርፉ ከባድ ነው። የግዴለሽነት ትርፉ ከባድ ነው። እና ለምንድን ነው ከዚህ ሁሉ እንደው ከብዙ ጊዜ ይሄ ሰቆቃወ ድንግል 50 ቤት ነው የሚባል አይደለም? ትርፍ ቀለሞች አሉ እስከ 56 ይደርሳል ቀለሙ። እዚህ በፊት 51 ብያቸዋለሁ አይደል? ትርፍ ቀለሞች አሉ እስከ 56 ይደርሳል ሰቆቃወ ድንግል። እና ለምን እቺን መረጥካት ስለው እምተመነውኪው ከያው በዘባኔ ሐዚለ በጀርባዬ ባዝለው ሲነካኝ ልክ ዮሐንስ ወንጌላዊ የጌታን መታጠቂያ ሲታጠቅ ይሄ እንስሳዊ ጠባይ ፍቶት ጠባይአዊ እንደጠፋለት የኔም የኃጢያት ምንጭ ይደርቅልኛል በያስባለሁ እንዳለው ማለት። ለዚያ ነው እናቴ እመቤቴ ልጅሽን ባዘልኩት ተመኘው ወበልሳኔ እላስ እሱስ ባይቻለኝ ወበልሳኔ እላስ ዘአይጋሪሁ ጸበለ ጌታ ረግጦት ልፍ ሲል የረገጠውን አፈር ምን ነው በቃምኩት አልያስ ባይቻለኝ ስኢመ አፉ ከሰሊና ይፈራ እንዳለው ደራሲ ያንኳ ባይቻል እንዲያው ከአፈሩ በቃምኩኝ ስንኳ የጌታ የፈጣሪ የቅዱስ ብስንዲዮስን ታሪክ ታውቃላችሁ። ሐምሌ 16 የምናከብረው ቅዱስ አንዲት ሴት ታማ ያልጋ ቁራኛ ሆና እንደምንም ብላ ከበዓቱ ሄደች። ሴት ስለማይ ተደብቃ ብትጠብቀው በሰረገላ ሩጧ መለጣት። በመንፈሳዊ ረቂቅ ሰረገላ ጎንበስ ብትል የእግሩን ሰኮና ምልክት አየችው አይደለም? በእምነት ፈስ አድርጋ በላቸው። ዳነች አልዳነችም? እንዴት ዋላችሁ? ታዲያ በአብነቱ ምን ይላል?
ወበልሳኔ እላስ ዘአይጋሪሁ ባለው አብነቱ ዘአይጋሪኪ ጸበለ የሱም ብቻ ሳይሆን እመቤቴ ያንቺንም የእግር ትቢያ ምን ነው በላስኩኝ ወሳም በአፉየ አሰረ እዴሁ ውስተ ኮክ ይላል የማይሌት አብነቱ በኮክ ይላል ምስጢራው ነው ዘተስኢለ አሁን ስትሄዱ እዚያ ደብረ ቁስቋም ስትሄዱ ግብጽ የሚያሳያችሁ የጌታ የእግሩ ምልክት አለ የሚገርማችሁ የምልክት ግን ጣና ቂርቆስም አለ አክሱምም ነበር እንጂ ዛሬት እንዳለ አላውቅም ድሮ አክሱም ነበር ያ ግን በስደቷ የጣና ቂርቆስ በስደቷ ጊዜ የእመቤታችን ያህያው የዮሴፍ የሰሎሜ የጌታ ምልክት አለ እዛ ጣና ቂርቆስ ላይ ያክሱሙ ግን በእመቤታችን በስደቷ ጊዜ ተደረገ ሳይሆን አብርሃ አጽብሃ የመጀመሪያውን ቤተክርስቲያን የእመቤታችን ሲሰሩ ጌታ ወርዶ የረገጠው ቦታ ምን ይባላል መካነ ሰኮና እግዚ ይባላል እና ለዚያ ነው ወሳም በአፉየ አሰረ እዴሁ በኮክ ዘተስኢለ አለት ላይ የተቀመጠ የጁም ቢሉ የእግሩን ምልክት ያዚያ ማህተሙን የቀረው ምን ነው በሳምኩት ኑሮ ወከማይረፍ መስለው በትሬዮሴፍ አበተተክለ ቢሶስ በሚባል ስፍራ የዮሴፍ አረጋዊን በትር ቆራርጦ ተክሎ ቅባበለሳን ካፈለቀበት ቅባሜሮን ካፈለቀበት ስፍራ እዚያ ቦታ ምን ነው አብሬያችሁ ባረፍኩኝ ለወልደ ማርያም በሐጸፍኩ ልቡና የቆስለ ይሄን ለማለት ያስቸግራል ሀብቱ ለሌለው ሰው እንዴት ዋላችሁ ለወልደ ማርያም በልስቲ በሐጸፍቅሩ ልቡና የቆስለ ይሄንን ያለ ደራሲ ይገባዋል እኛ ይገባና በድንግል ማርያም ልጅ በክርስቶስ ፍቅር ልብ የምን ብሏል ቆስሏል አለ ከዚህ አድርሰን መድኃኒዓለም ከዚህ አድርሰን ቀጥሎ ያለው ለጻማ ንግደትኪ እግዝእትየ ማርያም የማህሌት አብነት ውስጥ የለም ለምን እንግዲህ ጠይቋቸው እንዴት ታከብሩኝ ለምን እኔ ሁሉ ጊዜ ግርመኛል ለጻማ ንግደትኪ እግዝእትየ በካይ ኮነኒ ሐልዮቱ መቤቴ ድንግል ማርያም የስደትሽን መከራ ማሰብ አልቅስ ይለኛል ማሰቡ አልቃሻ አደረገኝ እንባን ያመጣብኛል ለወልኪ ሕፃን ስታዳራ ግብጽ ጊዜ በአቱ ሕፃን ልጅሽ ተሰዶ ምድረ ግብጽ በገባ ጊዜ እምቅድመ ይስማ አይዛኑ ጆሮ ሳይሰማ ወይራይንቱ አይኖቹ ሳይ ሐዘነ ወለቱን ዘአሃቲሎቱ አንድ ያለጁ ስትሆኝ ሰናይኬ ለአቡኪ ሞቱ እንኳንም ይሄን ሳያባትሽ ያቀማረፈ እንኳንም አላየ ሐዘኔ ሰብሮ ነበር ሰቆቃው ድንግልና ቅዱሳናን ሁለት ጊዜ ቅዱስ ያቄም ሁለት ጊዜ ያነሳቸዋል የያቄም ሁለተኛ ነው ታዲያ አንዳንድ ሰዎች በዚያ ትርጓሜም በምንም ያቄም ወእህት ዓለሙን ሲተረጉሙ ዮሐንስ ወንጌል 19:25 እህት ዓለሙ አለ ያቄም ሃና ካረፈች በኋላ ሌላ ሴት አግብቶ ወለደ እሚል ጸያፍ ነገር ያመጣል ዝም ብሎ አንዳንድ ጊዜ ቅራቅም ቦዲ ያመጣ የሚተርክ ሰው አለ እንዲህ የሚባል ነገር በቤተክርስቲያን የለም ለናቷም አሃቲ እቲ ለእማ ተብሏል ለርሱም ለያቄም ምን ተባለ ሐዘነ ወለቱ እንዘ ሃቲሎቱ ሰናይ ከላቡኪ ሞቱ አንድያ ልጁ አንዲት ብቻ አስቶኝ ቅድስት ባለፈው ስለ ስግደት የመቤታችን ሐዘን እያሰቡ ታስታውሳላችሁ አይደል ተወለተ መብርሃን ነበረት ውስጥ ተጽናማ በዋስተ ቤተ መቅደስ እያለ 8 ላይ ሲደርስ አይረፉ ያቄም ሐና ነው አይደል በአንድ አመት ነው ያረፉት በዛው ቅዱስ ያቄምና ቅድስታና በአንድ አመት ነው በ8 አመቷ እግዝእትነ ማርያም ቤተ መቅደስ በገባች በ5ኛ አመቱ በተወለደች በ8ኛ አመቱ ያቄምና አርፈዋል እና ሰናይኪ ለአቡኪ ሞቱ ባለው ግን ከያቄምም በላይ ለዳዊትም ለአዳምም ተተርጉሞ ይገኛል ለምን እንዘ አሃቲሎቱ አለ ዳዊት ብዙ ወልዷል ከመቤታችን በቀር የጠቀመው አለ እንዴት ዋላችሁ ዳዊትማ የወለደው ልጆቹ ሲያሳዱት ነው የሚሩ ሲያስጨንቁት አዳም ከወለደው ሁሉ የረባው ማን ነው መቤታችን ሰናይኪ ለአቡኪ ሞቱ ያለው ይሄ ነው ለምን ሄሮድስ መነገራችሁ ላይ ድሮ ልጆች ያለን ሄሮድስ ታው ጣለው ይሄን የማይረባ ፈርዖን ስል ሰይፈው እንጂ ምንድነው አንተ ይሄን ሰይፈው ባለው ዝም ብለህ ሰይፈው ይላል እሺ እንደዚህ አይደል ሄሮድስ ወዳቂ ነው ለምን ውዱቅ ነው መጀመሪያ ውዱቅ ጋኔን ያደረበት አይደል ለምን ሄሮድስ ለወልደ ዳዊት ከመይቅትሎ ዘሐሰሱ ሄሮድስ የዳዊት ልጅ መድኃኔ ዓለም ክርስቶስ ሊገድለው ለምን ፈለገው
እስመ መስሎ በቅንዓት ቀናተኛ ስለሆነ ክፉ ቀናተኛ ስለሆነ ዘይወርስ ንግሶ እንግዲህ አስቡት አንዳንድ ሰው እኮ ይገርመኛል ሰው እኮ ልብ አይሞትም ሄሮድስ ትልቅ ሰው ነው ይዛን ጊዜ አይደል በእድሜ ጌታ ገና እየተወለደ ነው አይደል ጌታ አድጎ 30-40 ዓመቱ ነው መንግስቱ ሊቀማው እስከዛ ሊነግስ ማለት ነው የልብ የሌለው መቼ ነው የሞተ ጌታ በተወለደ አራተኛ ዓመት ሊሆነው አካባቢ እኮ ነው አይደል ሄሮድስ የሞተ በሱ የ30 ዓመት 40 ዓመት ሊነግስ ገና ጌታ አድጎ ይቀማኛል ብሎ ማለት ነው በእኛም ሀገር ነበር እኮ አይደል ቅዱስ ይምርሃነ ክርስቶስ ሲወለድ ጠንጣው ድል የነበረው ንጉስ ከኔ ቀጥሎ የሚነግስ ማን ነው አለ ይምርሃነ ይባላል ብሎ አበው ነገሩት ቅናት ያዘው ኋላ ጠቢባንን ሰብስቦ ጠቢባን ስላችሁ ያው ምድራውያን አይነት ናቸውና ምን ላርገው አላቸው ልግደል ወይስ ምን አይ መግደልማ ችግር አይደለ እና ምን ይሻላል እረኛ ሆኖ ይደግ የቤተ መንግስት ስርዓት አይወቅ ማን ያነግሰዋል ምን ነው እሺ ብሎ ወደ እናቱ መለሰው ትንሽ ቆይቶ አይ እግዚአብሔር ካለው እረኛም ቢሆን መንገሱ አይቀርም እነ ዳዊትን ከረኝነት ቆጥቷል ያነገሳቸው ዝም ብለ ግደለው አሉ ቅዱስ ሩፋኤል ተቆስሎ አገር ጥሎ ወጣ አላጠንጣው ድም ሲሞት ተመልሶ መጥቶ ነግሷል እግዚአብሔር በረከቱን ያሳድርብን እንግዲህ ለዚያ ነው እስመ መስሎ በቅናት ዘይወርስ ንግሱ አለና ስእነቱም አጉዮቶ መቤታችን ድንግል ማርያም ይዛ መሰለድ ሁሉ ደከማት የትሂድ በዚህም ብትሄድ ወሬውን ትሰማለች የት ይከዳል እዚህ ዓለም ቻለም እኮ ጠባብ ናት ደሞ ሰፊ ናት ደሞ ጠባብ ናት ችግር እኮ ነው ሰፊ ናት የሚያስብል አንቀጽ አለ ጠባብ ናት የሚያስብል አንቀጽ አለ መከራ ለበዛበት ሰው ምንድነው የሚባለው ዓለም ጠባበኝ ነው ይባላል አይደል አዎ መከራ ሲበዛ እንደዛ አንዳንዴ ደግሞ እንዲያ ነው ወንብዛ በካይታ አግሶ ለቅሶን ለመተው ሐዘንን ለመተው እንቢ አላት በደብረ ቁስቋም ዘትስምርሶ በደብረ ቁስቋም ተቀምጣ ራሱን እየሳመች ስታለቅስ የጌታን ፍራትን ያመነሱ ልብሱን የልጇን ሽፍቶች ወስደውት ይያል ለምን ተበከይኪ ግዝቴ አሁን ጥሩ አንቀጽ መጣላችሁ እስካሁን የነበረው ጥሩ ነው ደም የበለጠ ጥሩ መጣላችሁ ይሄ ለሁሉ እችናት የምትገባን ከድርሰት ሁሉ የምትገባንም የምትገባንም እችናት ለምን ተበከይኪ ግዝቴ እመቤቴ ድንግል ማርያም ለምን አለቀስሽ እምጻማ ፍኖት ወስራ ከጎዳና ድካም ከሐዘን ከመከራ የተነሳ ለምን አለቀስሽ አመወረድኪ ውስጥ ተመድረግጽ መስሎልኪ ፍሱህ ደስ የተሰኘ ደስታን የሚሰጥ ደስታን የሚያድል ልጅሽን ይዘሽ ወደ ግጽ በተሰደድሽ ጊዜ እንዘ አንቲ ስርጉት በቅድስና ወንጽ እመቤቴ ማርያም ንጽሕት አይደለሽ በቅድስና ጌጥስ አይደለሽ ለምን አንቺ አለቀስሽ እንዴት እንባላንቺ ተገባ ከተገባስ ሊተሰለ ርሱ ይደልወኒ በፍት ለኔ ለቆሻሻው ለኔ ለአዳፋው በተገባይ ነበር ዘአቢ ምን ይርከበኒላ አንቺ አለቀስሽውን ያክል ብቻ አይደለም አንቺ ካለቀስሽ በላይ ማልቀስ ለኔ በተገባይ ነበር ለምን አንቺ ንጽሕት ነኝ ቆሻሻ ስለሆንኩ እኔ ርሱ ስለሆንኩ አሁንም ሌላ አንቀጽ ይጨምራል ለምን ነገርኪ ግዝቴ እምርስታ አቡኪ በአንብ ከአባትሽ ከዳዊት ርስት ከእስራኤል ከይሁዳ ለምን ተሰደድሽ ለምን ወጣሽ እያለቀስሽ ለምን ተሰደድሽ ውስተ ብሔረ ሕዝብ ካልእ ወደማታውቂ ወገን ወደ ግብጽ ምስለ ወልድኪ ባቆ ረብ ጥቅም ያለው መንግስተ ሰማያትን የፈጠረ ይህን ዓለም የፈጠረ ለሰው ልጆች ሁሉ ረብ ጥቅም የሚሰጥ ዘይፈት ጽድቅ ለሁሉ ግፉ ለተገፋ ሁሉ ሐቅን የሚፈርድ ፍትህን የሚሰጥ አምላክ ጋር ለምን ተሰደድሽ በእንባም በቤቴ መሰደድ ስለማን ይገባል ካልሽ ሊተሰል ኃጢ ደሎኒ በርት ለኔ ለኃጢአተኛው በእውነት ስደት ይገባኛል ዘከማኪ ተአንግዶ በረሃብ ወጾም እየራበኝ እየጠማኝ እንዳንቺ ያለ ስደት ለኔ በተገባኝ ነበር አለ ስፍነ እዚየኑ ግዝቴ ዘረከቡኪ በፍኖት እየጨረስን ነው መቤቴ ሆይ በጎዳና አገኘሽን ስንቱን ልናገር ዋእ ፀሐይ ዘመዓልት በቀን ሐሩሩ ሲያቃጥልሽ ወቁረ ገዳም ዘሌሊት በሌሊት የዱሩ ጠል የዱሩ ውርጭ ሲያስቸግርሽ ወምስለ ዝንቱ ሁሉ አመንደው ኪፋያት ጥቂት ረፍት እንዳታገኝ ደግሞ ከዚህ ሁሉ ጋር ሽፍቶች ያሰቃዩሽ ገብርኪ ይሰማልኩ በወቶና አመታት ምን ነው ባንቺ ዘመነን የባሪያሽ ኑሬ በሆነ እንፈተውኩ ይርከበኒ ምስልየኪ ስደት ካንቺ ጋር ስደት መከራ እንዲያገኘኝ በተመኘው ነበር ያን ጊዜ ኑሬ በሆነ ይላል ከዚህ በኋላ ተመየጢ ነው አሁን የተመየጢን ነገር
በነገራችን ላይ አንድ ነገር ልንገራችሁ። አንድ ሰው ምን ሲል ሰማሁት? በዘመነ ጽጌ ተመየጤ አይደለም ተሳልከ ይትፈሳልብኪ ነው። ይትፈሳልብኪ ነው የምትለው በየቀኑ ነው ተመየጤ ነው ባቶች ተመየጤ ነው። እና ሁሉም እኮ ጊዜ አለው ይኸውላችሁ። እናንተ በመን ናችሁ ግን ዲያቆናት መቼስ በቅዳሴ ጊዜ ይሄ እንዲያው ምስጢሩ አዘታዊ ቅር እንጂ ወቅቱን ታውቁታላችሁ አይደል? ከመስከረም 26 እስከ ጥቅምት 6 ምን ጊዜም ቢሆን እሁድን ትታችሁ ነው። እሁድ የወርኃ ጽጌ ራሱ አለው አይደል? ነው አስተራይ ጽጌ ራሱ ተሳልከ አለው። እሱ እንዳለው ነው። ባይሆን እሱን ባነጋገረን ነው እሱ ነው አስተራይ ጽጌ በተባለ አንድ ነገር ነው። ግን ይሄ በሐሌታ በስድስት ሐሌታ የሚባለው የዘወትር የሰንበቱ የእቲ ማርያም ምንም ጥሩ ነው። እሁድን ትተን ከመስከረም 26 እስከ ህዳር 5 ድረስ ተመየጤ ነው አይደል? ከህዳር 6 በአንቀጽ ከህዳር 7 ጀምሮ በአጠቃላይ እስከ ዘመነ ክረምት ድረስ ይትፈሳልብኪ ነው። እና አላችሁ ያው በደብረ ታቦር በአማኑኤል በእርገት እንደዚህ ያሉትን እነሱን ደግሞ ልዩ ጉዳይ ያላቸው ስለሆኑ ዘመነ ክረምት የሆነ ምንድነው የሚባለው? እንዴት ዋላችሁ? ዘመነ ክረምት የሆነ ምንድነው የሚባለው? ደመና በሩ ዘከለላ ነው የሚባለው አይደል? ተመየጤ ነው። አሁን ጠቢቡ ቅዱስ ሰሎሞን ነው ተመየጤን የተናገረው። ተመየጤ ተመለሺ ሰላም ሰጣዊት ሰላምን የምትሰጭ ወንራይ በኪ ሰላም ባንቺ ሰላምን እንይ ሰላሙን ይዛ ነውና የተሰደደችው እመቤታችን ተመየጤ ምን ተኑትን የጽሩ በእንተ ሰላም ሰጣዊት ሰላምን ስለምትሰጠው ስለእመቤታችን ምን ታላችሁ? እንተ ትሄውጽ ምርሁቅ ከሩቁና የምትጎበኝ አንድም የምትጎበኝ ትትሄውጽ ባለው አንቀጽ ከመመደበለ ማህበር ዓላማ ይዞ እንደተሰለፈ ሰራዊት ግርማዋ የሚያስፈራ የሚያስደስት ሁረታት ያዘበስን አካሄዷ በመንድን ነው? ውብ ነው። አንድም በምስጢር ነው። በምስጢር አለ እመቤታችን መጽነሷ መውለዷ በድንግልና ወተት ማስገኘቷ አይመረመርምና ዘበስን ካለ የእመቤታችን ቅድስናዋ ንጽህናዋ ለሁለት አሚናዳብ የዳዊት ወንድሙ አሚናዳብ ይባላል፣ አጎቱ አሚናዳብ ይባላል። ሰረገላው የተመሰገነለት ይቀናለት ነውና ለሁለት አሚናዳብ ይላታል እመቤታችን ድንግል ማርያም። ተመየጢ እግዝእትየ ማርያም ሀገረኪ ናዝሬት እመቤቴ ማርያም ሆይ ወደ ሀገርሽ ወደ ናዝሬት ተመለሺ። ያ ወንድም ነበር እንደዚህ ብሎ ደረቱን ይነቃልና ተመየጢ ሀገረኪ ናዝሬት እያልኩ ድራስ የሚባል ናዝሬት ነኝ ብዬ አስባለሁ። ለምን ናዝሬት የሽፍታ ሀገር ይባል የለ? ደህና ዋላችሁ? ተመየጢ ድንግል ሀገረኪ ናዝሬት ወደ ሀገርሽ ናዝሬት ተመለሺ። ወይ ትጎንዲ በግብጽ ከመዛ አልቢኪ ቤት ማደሪያ እንደሌለሽ በግብጽ አትዘግይ እመቤቴ ቶሎ ተመለሺ። ዚያመጽ አልቦ በላይ ለኪ ሆከተ ባንቺ ላይ መከራ ችግር የሚያመጣ አሁንስ የለም። ለወልኪ ዘያሐስሶ ይዘስ ሞተ ልጅሽን ሊገድለው የሚፈልገው እኮ ሞተ። በስራተኪ ድንግል እንዳለው ሞተ እኮ በከመ ነገሮ መልአክ ለዮሴፍ በስራተ ሰኔ 16 ቀን የሚታሰብ በዓል ነው ይሄ። ቅዱስ መልአክ ገብርኤል ለቅዱስ ዮሴፍ የምስራቹን እንደነገረው እስከ ማይዜኑ ተነብሪ ከመፈላሴ ወነግድ እንደ ችጋረኛ እንደ መጻተኛ እንደ እንግዳ እስከ መቼ ትኖሪያለሽ? ውስተ ርስትኪ ግብይም ብሔረ ባዕድ ከባዕድ ሀገር ወደ ርስትሽ ወደ ይሁዳ ወደ እስራኤል ወደ ናዝሬት ተመለሺ። በስራትኪ ድንግል ከበርተ ዘመድ የምስራች እመቤቴ ደስ ይበልሽ። በዘመድ የከበርሽ የዳዊት የሰሎሞን የሙሴ የአሮን ልጅ ደስ ይበልሽ። በስራትኪ ድንግል የምስራች ምስር ብላ ትለን እንደሆነ ድንግል ምን ታገኘ? እስመ ጠፋና ውቀታል የሕፃናት ብድብድ ቸነፈሩ ሕፃናትን ሲበላ የነበረው ቸነፈሩ ሄሮድስ ጠፍቶልሻል። በቤተልሔም አልቦ አመፃ ወኃይድ በቤተልሔም ከዚህ በኋላ አመፃ በደል ቅሚያ የለም ምን ይላታል? አንድ እናክል እስከ ማይዜኑ እግዝእትየ ማርያም ውስተ መደነ ኪሩት ይሄልዊ በባዕድ ሀገር እመቤቴ ሆይ እስከ መቼ ድረስ ትኖሪያለሽ? ሀገረኪና ወገሊላ አትዊ አሁንስ ነገ ዛሬ ሳቲ ወደ ሀገርሽ ወደ ገሊላ ተመለሺ። ለወልኪ ሕፃን ዘስሙ ናዝራዊ መጻሕፍት ናዝራዊ እያሉ የሚጠሩት በናዝሬት ካደገ ከልጅሽ ጋር
ለክብረ ቅዱሳን በከመይቢ ኦዚያን ዜናዊ ኦዚያን የተባለ ሆሴ ነው ነብይ ቅዱስ ሆሴ ለናዋላችሁ ግብጽ ይጼው አቡ ራማዊ ራማን የፈጠረ ራማዊ አለው አይደል አባቱን እግዚአብሔር አብ ሚኖረው በራማ ነው እንዴት ዋላችሁ በራማ መላውን ሰማይ በመላው ሰማይ ፍጥረቱን ሁሉ መናገር ነው አንድም ራማ ልዑል ሰማይ ነውና ለዕልናውን መናገር ነው ግብጽ ይጼው አቡ ራማዊ ራማን የፈጠረ የባህሪ አባቱ እግዚአብሔር አብ ይጠራዋል ለምንድን ነው ግብጽ ጸዋይክው ለወልዲየ ብሎ ነብዩ ቅዱስ ሆሴ ኦዚያ የተባለ ቅዱስ ሆሴ ተናግሮ ስለነበረ ነውና እንዲህ እየጠራ ነውና ለክብረ ለቅዱሳን ክብር ይሆን ዘንድ በከመይቢ ኦዚያን ዜናዊ ግብጽ ይጼው አቡ ራማዊ ከራማ ልጁን የጠራ ቸሩ አምላክ ቸሩ እግዚአብሔር ከመቤታችን ከጻማ ንግረቷ በረከት ያሳደረብን ጣዕመ ፍቅሯን ረድኤቷን ያሳደረብን ነገራችን ቤተክርስቲያንን በሰላም ይጠብቀልን ቅዱሳኑን ስማቸውን ጠርተን እንጨርስ ባለን ሰዓት ዛሬ ስንት ቀን ነው 29 በ22 ተገናኝተን ነበር በ23ም ተገናኝተን ነበር አይደለም በ23 ማን ባል ነበር እና አባ ዮሴፍ እና አቡነ ኤልሳ እና ቅዱስ ዲዮናስዮስ አይደለ በ24 ታላቁ መነኩሴ ቅዱስ ኢላሪዮን ወይም ቅዱስ አብላሪዮስ ዓመታዊ ባሉ ነበር ለሰብአ ዘመን በገድል የኖረ ፍልስፍናን በጣም የወደደ ፈላስፋይ ነበር ክርስቶስን የማያውቅ ክርስትናን የማያውቅ ፍልስፍና ማራለው ሄዶ በግብጽ በእስክንድሪያ መጻሕፍትን ሲመረምር መጽሐፍ ቅዱስ አገኘ ያን ሲመረምር ስቦ ከቅዱስ ለእስክንድሮስ አደረሰው ቅዱስ ለእስክንድሮስ አስተምሮ አጥምቆ ለአባንጦን ሰጠው አባንጦን ቅዱስና አደረሰው ከዚያ ሄዶ ፍልስጤማዊ ነው የጋዛ ሰው ነው ኋላ ግን ወደ ሶሪያ ገዳም ገብቶ ታላላቅ ቅዱሳንን በተለይ ንቅዱስ ኤጲፋኒዮስን ንቅዱስ ሉኪያኖስን የመሳሰለው ደጋግ ቅዱሳንን በገዳም የወለደ ሀብተ ትንቢት የተሰጠው ቅዱስ ገዳማዊ ሰው ነው ሳይረ ገዳም የዱር ሳር እየበላ የኖረ በነገራችሁ ላይ አትገረሙም ሰው ሳር በልቶ ሲኖር ለናውላችሁ ሰው ሳር በልቶ መኖር አይችልም ያ ምንድነው የሚባል ለቁመተ ስጋ ምክንያት እንዲሆናቸው ነው ዋናው ምግባቸው ስብሐተ እግዚአብሔር ነው ስብሐተ እግዚአብሔር በ24 ይሄ ቅዱስ ሰው ዓመታዊ ባል ነበር እናታችን ቅድስት ጸበለ ማርያም ተሐራሚት ዓመታዊ ባሏ ነበር ያን ቀን ያው ነብይ እግዚእ ማህበረተኞች ጋር ስለነበርን አባ አብርሃም ኢትዮጵያዊ ጻድቅ አባ ዘግሩም ዓመታዊ ባላቸው ነበር ምጽዋት የሚወዱ ደገኛው ኢትዮጵያዊ ጻድቅ ማለት ነው እግዚአብሔር ሁሉንም በረከት ያሳድርብን በ25 ከበዓላት ሁሉ ከጻድቃን ሁሉ ስሙ ገናና የሆነ አባታችን ቡላ እኔ ያቡና አቢብን አንዳንድ ጊዜ ችግር ነው ስም በነገራችሁ ላይ አንዳንድ ንባብ ላይ ስትደርሱ ከመምህራን ከጎናችሁ ካሉ እና አነባበቡ ግር ካላችሁ በግምት አትበሉት ምን ልበለው በሉ እውነቴን ነው አሁን እኔ ሲገጥመኝ እዚህ ቁሜ እንዳቅሚቲ እንደዚህ በሉ እንደዛ ተበሉላሉ አይደለም እዛ ደግሞ የበላይ ሊቃውንት አሉበት ላይ ሲደርስ አጓጉሉ ነው ከታየኝ ወይ አዲስ ቃል እዚህ በፊት ገጥሞኝ የማያውቅ ከሆነ ቀረብ አድርጌ ንባቤን አቋርጬ ምን ብዬ ላንብበው እንዴ ለምን ቀለም አበላሻል ምን ብዬ ላንብበው እንደዚህ በለው አንዳንዴ ትርጉሙ ምን ማለት እንደሆነ ለምሳሌ አስተውሳለሁ አንድ ጊዜ መቼ እንደሆነ ፍጽምናኪ ብዬ ስል ፍጽምናኪ ብላችሁ ትርጉሙ ማንም ሰው ፍጽምናኪ ሲለ ማለት ነው አይደል የለም ብሏል መጠየቅ ነበረብኝ ፍጽምናኪ ብለ አጥፍቅ እናኑ አለ መጠየቅ እዚህ ጣለኝ አስተውሳለሁ አንዳንዱ እንደዚህ ተመለስንባት ቦታ ትታሰባለች እና አንድ ጊዜ አንድ ጉባኤ ቁጭ ብዬ ያዳመጥኩኝ ሰነድ ትርቴት ነውና መድረክ የሚመራው ስንክሳር የለቱን ስንክሳር አንብብላችሁ ብሎ እና ወዛት ለት ሚለውን በግዝት ያው ግዝ ስለማይችል አማርኛውን ማንበብ ጀመረና መላእክት እግዚአብሔር ከበራቸው ላይ ነበረ ሾላ ላይ ጻፉ አይደለ ምን ይላል ቡላ ግብሩ ለእግዚአብሔር ቡላ የማን አገልጋይ ነው ወቅዱስ ለአምላክ ያዕቆብ ዘሐድር ውስተ ጽዮን በጽዮን አድሮ የሚኖር ያዕቆብ ፈጣሪ ልዩ ባለሟል ነው ይላል እዚያ ላይ ሲደርስ ቡላ ብሏልና አስተውሳለሁ በአጋጣሚ እንታበጻ ነበርና ታው አቁም እዚያው ላይ ነበሩ ታው ግድ የለም ስድብ ነው ቡላ ተብሎ ሊነበባል እና ማታውቁትን ነገር መድረክ ላይ ወጣችሁ ጥሩ አይደለም መጠንቀቅ ያሻል መጠየቅ ያሻል ምን ብዬ ላንብበው ይሄን ነገር ቡላ በነገራችሁ ላይ ቡላ ቦላ ፓውላ ጳውላ ጳውሊ ጳውሎስ
ይሄ ሁሉ አንድ ነው የስሙ መሰረት። ቡላ ገብሩ ለእግዚአብሔር ማለቱ ወደ ምስጢር ሄዶ ነው እንጂ የቃሉ ትርጉም ውሁብ ማለት ነው፣ የተሰጠ ማለት ነው። ገብቷችኋል? ሙሴ ብሂል ብእሲ እግዚአብሔር አላለም ስንክሳር ላይ በ14 ላይ እሱ የግብር ስም ነው እንጂ ሙሴ የማይዘረከብክው አይደለ ባለማይ ነው። እንደዚያ አባ ቡላ አቡነ አቢብ አበ ብዙሃን ወይም ምዑዝ ብለው የሚተረጉሙ አሉ። አቡነ አቢብን አስቡት፣ ከአብርሃምና ከአሪክ ከቅዱሳን ተወልደው በስደት ሳይጠመቅ 1 ዓመት ቆይቶ ሰለባስተሪዎስ መጥቶ ሊቀ ጳጳሳቱ ቅዱሱ ሲያጠምቀው ከሰማይ ህስ ሰማያዊ ጽዋ ሰማያዊ ቁርባን ከሰማይ ወርዶላቸው ከዚያ አሃዱ ሊል ሲል ሰለባስተሪዎስ ምን አንተን ነኝ እንጂ ምለው ብሎ አሃዱን ማን አለ? ሕፃኑ ቅዱስ ቡላ አለው። ስሙን እዚያ ዛፍ ላይ እንደተጻፈ የሚያውቁ ወላጆች ብቻ ናቸው። መንፈስ ቅዱስ አናግሮት ቡላ ብሎ አወጣው። ክርስትና ስም ማለት ነው። በጥንት ዘመን በነገራችሁ ላይ በዓለም ያሉ ክርስቲያኖች ሁሉ ክርስትና ስም ሲያወጡ ዝም ብሎ ጥሬ ስም ነው የሚሰጡት፣ ማቴዎስ ማርቆስ እያሉ። የኛ ኢትዮጵያ ለየት ያለ ነገር አለን አይደለም? ስመ ገብረ ናት ይባላል። ገብረ፣ ወለተ፣ አመተ፣ አጸደ። ዛሬ ግን የጎተትነ ስም ማራቀቅ የአዲስ አበባ ቄስ ይችልበታል። በጣም ነገራችሁ ላይ እኛም እኮ ሞክረናል። አንዲት እህታችን አመረ ማርያም ብለን ስም አወጣንና ሰው እንዴት ነው ማን ያወጣው ይላል። እኛም እኮ እንዳቅማችን ትንሽ ጥሩ ነው፣ ግን ስለ ፍቅር ነው፣ ስለ መራቀቅ አይደለም፣ ስለ ፍቅር ነው። አሁን በዚያ ማዶ ምዕራፈ ቅዱሳን የሚል ስም ሰምታችሁ ከሆነ በማድላት ሆነ በማንን ሰይመው ማድላት ስለሆነ የሁሉም ገንዘብ ይሻላል ምዕራፈ ቅዱሳን አይደል? እንደዚያ እኮ ነው እንጂ የመራቀቅ አድርጋችሁ ደግሞ እንዳትወስዱት። ስም ማውጣት ጥሩ ነው። ለሁሉም አባታችን አቡነ አቢብ ከዚያ በኋላ 2 ጊዜ ሰማዕትነት ተቀብለው ሚያዝያ 18 አርፈው ወደ ሰማይ ሄደው የቅዱስ ጊዮርጊስን ክብር ካዩ በኋላ ተመልሼ ሰማዕት መሆን አለብኝ እንዴ እንደሱ ሳልሰቃይ ለፍቅር ጌታዬ መልሰኝ ብለው ተመልሰው መጥተው የለም ዘመነ ሰማዕታት አልፏል፣ አሁን ከጻድቃን ጋር ነው የምትኖሩሎ። ቅዱስ ሚካኤል ራሱ አስኬማውን የምንኩስና ልብስ አልብሶ በረሃ አስገባቸው። ያን ጊዜ አባ እብሎይ መላእክትን የመሰለው ቅዱስ ገና ታዳጊ ነበር፣ መጥቶ ወረዳቸው ሆነ። በገድል ኖሩ 42 ዓመት እህል ሳይቀምሱ ውሃ ሳይጠጡ ስለ ክርስቶስ ፍቅር ምን ያደርጉ እንደነበረ ታውቃላችሁ አይደል? ወይ ገምድ ወይ መትር ስጋው በግማድ 40 ስጋውን እየቆረጠ ለአራዊት ያበላቸው ነበር ክርስቶስን ሕማም ከማሰብ። ይሄ የሆነበት ምክንያት ምንድነው ብትሉ ወዳጄ አቢብ ምን ላርግልህ አላቸው። ጌታዬ ሐዋርያት በዘመኑ የነበሩት በሙሉ እንዳዩህ ላይ ይወዳለው አሉት። አንድ ቀን እንደተወለደ ሆኖ ታያቸው፣ አንድ ቀን እንደተሰደደ፣ አንድ ቀን እንደተጠመቀ፣ አንድ ቀን እንዳስተማረ፣ አንድ ቀን ታምራት እያንዳንዷን ሐዋርያት ያዩዋትን ነገር ታያቸውና መጨረሻ ላይ እንደተሰቀለ ሆኖ ታያቸው። ከዚያ ጊዜ በኋላ ነው 700 ጊዜ በሾህ ጅራፍ ራሳቸውን ይገርፉ ነበር፣ አካላቸው ተለታትፎ እስኪያልቅ ድረስ 40 ከላይ ይወጡ ይልቁ ነበር። ታውቃላችሁ ወደ 10 ጊዜ ሞተው እንደተነሱ ስንክሳር አለው ብቻ ነው የተጠቀሰው። ወደ 10 ጊዜ ሞተው ተነስተዋል። እመቤታችን እየመጣች ቅዱሳን መላእክትና ሚካኤል እየመጡ ያነሷቸዋል። እና ጌታ ከቅዱሳን ሁሉ ለየት ያለ 2 ቃል ኪዳን ሰጣቸዋል። በዕለተ ዕረፍት ቀን አምላከ አቡነ አቢብ ኃጢአቴን ይቅር በለኝ ካለኝ ካልተጠራጠረ ኃጢአቱን ደመስስለታለሁ ብሎ ለዚያ ነው። ታስታውሱ ከሆነ የዓመት ሊሞላቸው ነው ለእንታ ፍስሐ ከተገደሉ ደህና ዋላችሁ። እና ሁልጊዜ ይገርመኛል። አንድ ካህን ናቸው እንታ ፍስሐ ካንደበታቸው ማይለይት ነገር አለ አሉኝ። ምንድነው ስላቸው ኦ አምላካዊ ኢየሱስ ክርስቶስ ጊዜ ሰራይ ኃጢአቴ እና እነ ስውር አይደሉ ብዙ ቃለም እኮ በቃላቸው ያውቃሉ ዳዊቱም ሁሉንም ነገር ግን እቺን ነው የሚያዘወትሩና እቺ እንታ እንዴት አመሹ እግዚአብሔር ይመስገን ቤታቸው ነበር። እቺን አንቀጽ ለምንድን ነው የሚደጋግሟት? ለምን እንደሆነ እቺም ምን ክፉ ምን ኃጢአተኛ ብሆን ጠፍቶኝ አይደለም ነገር ቅዱሳን እያስተማርኩኝ በስላችሁ አይ ቃል ኪዳኗ እጹብ ናት። በሰንፍ እቺን 12 ጊዜ ሳለላት እሺ አይለኝም ብሏል። እንግዲህ 12 ጊዜ አምላካዊ ኢየሱስ ክርስቶስ ጊዜ ሰራይ ኃጢአቴ እና የዛን ጊዜ እሳቸው የተገደሉ ሰሞን ከባድ አይደል? እንደዛ አይነት ሐዘን እኔ ማይቻ አላቅም ለራሴምና ቆይቶ ከአባውም ጋር ከተነጋገርን በኋላ መጽናናት የሆነችኝ መልሼ ያችን ማሰብ ጀመርኩ። ጌታችን አንደበታቸው ላይ ያኖረ ሞያ ነበረው ማለት ነው። አንድም ወዲህ ደመ ሰማዕት ሊያደርግላቸውም ይሆናል እና እግዚአብሔር በእውነቱ በረፍተ ገነት ያኖራቸው እና አቡነ አቢብ እንዲያለቀር። ሁለተኛ ምን ላርግልህ ብሎ ለምናቸው ጌታዬ በኋላ የሚመጣው ትውልድ ሰነፍ ነው። በማይድ ጊዜ ቃል ኪዳኔን ያንተን ቸርነት አስቦ ስሜን እየጠራ 3 ጊዜ የወረሰው ደባክ ብለዋል። ይሄ ነው በልቶ መስለቅ ምን ይረቅ
የእግዚአብሔር ቸርነት ለዚያ ነው ያን ቀን ሰለስቱ ምዕት ቢቀደስ ወድ ነበር የታዘዘ ያን ቀን ሌላ ነው መሰለኝ የተቀደሰ አይደለ በ25 የታዘዘው ሌላ ነው ሰለስቱ ምዕት ቢቀደስ አንድ ለጻድቃን ስለሆነ ለነገሩ ሰለስቱ ምዕት ነው እንጂ መሰለኝ የተቀደሰ አይደል እና እኔ በዚያማ አንዲቱ ክፍል ያቺ እስመ አንተ ተተአግዶ አይላፍ ኃጢአት ወታቀውም ወደ ተክለ ጽድቅ ብሎ ወትፈቅድ ምክንያት ለድሂን ልክ የጻድቃን ሲሆን የነበሩ ጻድቃን በክብር የሚለው ከላይ ደግሞ አለ በጻድቅ ስለ ጻድቃን ስማፈዲው እስካም ይፈዲው ለኩሉ በክብር መግባር የሚለው ይዜማል አይደል እቺ በተዜመች በወደድኩ ነበር ወትፈቅድ ምክንያት ለድሂን ሰውን በምን ይዳን ብለ ምክንያት የምትሻ አምላክ እንግዲህ አስቡት እንዲህ ያለ ሀብት የተሰጣቸው ናቸው ጓደኛቸው አባ አብሎይ መላእክትን የመሰለ የደብረ አብሎግ ገዳም መስራች አበምኔት ብዙ ገዳማትን የመሰረቱ በጣም ደገኛ ጻድቅ ደግሞ አባ አብሎይ በየካቲት 5 በረፍታቸው በየካቲት 3 እናመለስበታለን እግዚአብሔር የኔን ሁለት ደጋግ ጻድቃን በረከት ያሳድርብን በተዳር ውስጥ ላለ የአብርሃምና ያሪክ በነገራችሁ ላይ ቅድም ስመጣ አንድ ነገር አስቤ ነበር እስኪ ኢንተርኔት ጨርሶ ማትጠቀሙ ሰዎች እጃችሁን አውጡት ጨርሶ ኢንተርኔት ማትጠቀሙ ከቄሲን ጀምር አይተቀሙ ማለት ኢንተርኔት ራሱ ነው ይተቀማሉ አልፎ አልፎ ይሞክራሉ ማትጠቀሙ በደንብ አውጡ ከፍ ተባረኩ ቡሩኩ ስላሴ ዘላለሙ መንግስት ያወርሳችሁ በዚህ ዘመን ከዚያ ቆሻሻ እንደተገላገለ ሰው ድለኛ የለም ለምን አገባችሁ ባላ እስረኛ ነው የምትሆኑት ይቅርባችሁ ቃል እግዚአብሔር የማያገኙ ሰዎች እንደው ይኖሩበት እንጂ በጣም ከባድ ነው ለምን እንዳልኩኝ ይገባቸዋል ለሁሉም ጋብቻ ውስጥ ያላችሁ የአብርሃምና የሃሪክን የአሞኒና የሙሲያ ወይም አባያ ተባላለች ነፍሰ ጡሩና 500 ተሰግዲ ነበር ዛሬ ነፍሰ ጡር ነኝ መቀመጫ እንዲው ጉባኤ ለምንድነው ማትመጫ አልቀም አለመች ይያለ ተቀበተናል አልፈርድም ነፍሰ ጡር ምን እንደሆነ መኖርነት ነፍሰ ጡርነት ምን እንደሆነ አላውቀውም ግን ቅድስት ሙሲያን አስቢያት መበርታት ነው አንዳንድ ጎበዝ አለ የሚመጣ አበዙ ግን አጭም መታወቀው ነው እግዚአብሔር ይማራቸው ይማረና እግዚአብሔር ሁሉንም በረከት ያሳድርብን ያን ቀን አባታችን አቡነ ማቴዎስ ዘደብረ በርበሬ ፀሐይን ያቆሙ ወንዝ የከፈሉ ሐዋርያዊ ጻድቅ ናቸው አቡነ ማቴዎስ ዘደብረ በርበሬ አመታዊ ባላቸውን አቡነ ሕፃን ሞዓ ቃል ኪዳናቸው ነው እነ ቅዱስ ዮልዮስ ዘአቅፋሐስም አመታዊ በዓላቸው ነበር በ26 የጌታ ወንድም የተባለ ሐዋርያው ቅዱስ ያዕቆብ ሐዋርያው ቅዱስ ጢሞና ከሰባቱ ዲያቆናት ከሰባቱ አርድእት የተቆጠረ ደገኛ ቅዱስ ሰው ነው በ27 የቸሩ መድኃኔ ዓለም ተመስገን ሰዓት እንደፈራውት አይደለም የቸሩ መድኃኔ ዓለም አመታዊ በዓሉ ነበር ጌታ ልብ በሉ እግዚአብሔር በትንሽ ነገር ማስደሰት ይቻላል የክርስቶስ የመድኃኒታችን ህማሙን መከራውን አቡነ መባጽዮን አስባቸው በነገራችን ላይ ጥቅምት 27 አመታዊ በዓሉ የሆነበት ምክንያት አቡነ መባጽዮን ናቸው እንድታውቁት ሳቸው ናቸው ክብረ በዓሉን ወደዚህ መጥቶ ለመከበር ምክንያት የሆኑት አቡነ መባጽዮን ብዙ እንደ ቅዱሳን ገድላላቸው እንደ ቅዱሳን ሁሉ ገድላላቸው ለየት የሚያርጋቸው በሰማይ የቅዱሳን ጉባኤ ተደረገና በጉባኤው መካከል ጌታ ከዚህ ሁሉ የሚበልጥ ወዳጄ መባጽዮን ነው አለ ቅዱሳን በሙሉ ደነገጡ ጌታዬ ሆይ ጌታችን እሱ ሰርቶት እኛ ያጎደልነው ነገር ምን ኑሮ ነው ምንም አላጎደላችሁም ታዲያ በምን በለጠን ስለ ስሜ ስለ ፍቅሬ ዝክር ሲዘክር ስለኖረ ነው አያችሁ የጌታን በዓል እንደው አንድ ሰው ሰሞኑን ምናምን ብሎ መጣ መድኃኔ ዓለምን ልዘክር ብሎ አለ ለምን እንደሆነ ገብቶኛል ዳርዳሩ ለምንድነው መዘክር ይፈልካ ይባል ማለት ለምን ያለው አይ በቃ ሰው መክሮኝ ነው ምን ብሎ ነው የመከረ እንደዚህ ብሎ አያችሁ ጥቅምት 27 ቀን ልጅ ወልደዋል ከዛ ልደት እንዳያከብሩ አታከብሩ ለንከልከለናል ስለዚህ የልደቱን ቀን ምናምን አሳቡ ይሄ ጣዖት አምልኮ ስለዚህ ምን አልኩት መጋቢት 27 ዘክር አንዳንድ ሰው ምን ይላል በተወለድኩበት ቀን ብቆርብስ አትቆርብም የጌታ ስጋው ደግሞ ያንተ ጣዖት ማከበሪያ አይደለም በዋዜማው ተተ በማግስቱ ያን ቀን መቆረብን ምን አመጣው የሰሞኑ ሰዎች እንዳሉት አህያ ይበላል አይበላም ምን አመጣው እነቴን ነው አንተ ለመቆረብ ለምንድን ነው የተወለድክበትን ቀን የምትጠብቀው ምንድነው አንተ የተወለድክበት ቀን ምንድነው ሙያው እንዴ
ችግር እኮ ነው። እና ስለ ክርስቶስ ፍቅር ነው። አቡነ መባጽዮን ታውቃላችሁ የክርስቶስን ዝክሩን ራሱ ማለት ነው እንጀራውን ከመቤታችን ዝክር ጋር አይደምሩትም። የመቤታችን ከቅዱሳን አይደመርም። እንደየክብራቸው ላይ የራሱ ነው የሚቀመጥ። ታዲያ ሲዘክሩ ከየት ነው? ገበያ ወጥተው ነው። ገበያ ወጥተው ሲዘክሩ ታውቃላችሁ አይደል? በጣም ብዙ ሰው ነው የሚሰበሰበ። የራበው ለመመገብ የታመመ ለመፈወስ። ከጠላው ታውቃላችሁ ብቸኛው ምንቀምሰው ጠላ የአቡነ መባጽዮን ዝክር ነው እንጂ ሌላ ጠላ መቼም ምን ሊያደርግልን። ይሄውም አስተውሳለሁ አንድ ጊዜ እንታ አልጠጣም ቢሰልች አረ ትልቅ ሰው መስልለህ ካሞኝ ነህ የአቡነ መባጽዮን ይቅር ይበልኝ ጠብታ ምትሆን መቅመስ ለምን ድውይ ትፈውሳለች ሙት ታስነሳለች ጠላው የእግዚአብሔር ይመስገን እንታ ይዘክራሉ የአቡነ መባጽዮንን ዝክር እንደ ጻድቃኑ ሥርዓት እና አባታችን መባጽዮን ይሄን በማድረጋቸው ምክንያት ለምንድን ነው ይሄን ያደረጉ ቢባል ጌታን ጠየቁት። ጌታዬ አሉ አቤት በአካል ገለጽላቸው ነው። ጌታዬ ጻድቃንን ሰማዕታትን ነቢያት ሐዋርያትን የዘከረ የነሱን ዋጋ ያገኛል ብለሃል በቅዱስ አንደበት አሉ። አዎ ብያለሁ ጌታዬ። እሺ አንተን በዘክርስ ነፍሳትን ከሲኦል እንድታወጣ ስልጣን እሰጣለሁ አላቸው። ላንተ ብቻ ግን አይደለም ካንጀቱ ላደረገው ይሄን ስልጣን እሰጣለሁ። ጻድቃን ሰማዕታትን የዘከረ ራሱ ይድናል። መድኃኔዓለምን የዘከረ ሌላውን እንዲያድን ስልጣን እሰጣለሁ ብሏቸው ግን በፍቅር ነው ካንጀት ነው መሆን ያለበት። ዘክረዋል። ብዙ ገድል አድርገዋል። አርብ ሐሞት ይጠጡ ነበር አይደል? አቡነ መባጽዮን በዘመናቸው በሙሉ እኮ ድንጋይ ተሸክመው ነው የኖሩት። ሲቀመጡ ሲሄዱ ተሸክመው ሲተኙ ደረታቸው ላይ ያስቀምጣል። ደረታችሁ ላይ ድንጋይ ያስቀምጣችሁ እስኪ 3 ደቂቃ ከተኛችሁ ጸጥና መጥቶ ለትንፋሽ ያጥራችኋል። ላትሞክሩት ደግሞ አንድ ጓደኛ ነበርኝ ድሮ እንተው ስንቱ ተናግሬ በህይወተ ሥጋ ያለ ሰው ለሁሉም አባታችን መባጽዮን ብዙ አስገራሚ ነገር ነበራቸውና ጌታችን አንድ ቀን ሲወጡ ህፃናት ይጫወታሉ እና ህፃናቱ መካከል በትረ መስቀል ይዞ ህፃናቱ ጋር አብሮ ይጫወታል እና ሲያዩት ምድራዊ ነው ሰማያዊ ህፃን እና እስቲ የኔ ልጅ ማን ሄዶ ታቀፈ በልብሳቸው ተቀለሉት። ቢያዩት ማን እንደሆነ አወቁ። ተጫወቱ። ጌታዬ ልመናዬን ስማኝ አሉት። ምን ላድርግልህ? በሲኦል ካሉ ነፍሳት የፈቃድን ያህል ማርልኝ አላቸው። እሺ ሂድና አውጣ። በምን አቅም? እንካሄን በትረ መስቀል ስላድኗቸው እሱ አይደለም እዚያ ሄደው ሲያወጡ ሽበክቡ ሽባክናፍል እንደሚከድም ብዙ ወደ ዙፋኑ ሲቀርቡ ይሄን ሁሉ ማን አምጣለ? ትንሽ አይደል ያዘዝኩልሽ ጌታዬ ይሄ ባንተ ስልጣን ነው እንጂ መቼ ምን ይሆናል? በልከ ህይወቱ አጥምቃ አስገባችሁ ለሚካኤል መግባት እና ጌታ አንድ ቀን ከልብሳቸው ላይ መራቁን ተፋለ። ያ ቅዱስ መራቅ ምን እንደሚያደርግ ታውቃላችሁ አይደለም? በወንጌል እንኳን ተጽፏል አይደለም? አሁን መናፍቁ መራቅ ስንለው እንደዚህ የኔና አንተ የረከሰ መራቅ ነው። አዎ የጻድቃን መራቅ ልዩ ነው። ይልቁን የፈጣሪማ ልብሳቸው ላይ እቺን ልብስ ካንተ በቀር ማንንም እንዳይለብሳት አንድ ሰው መጥቶ ልቆርብበት አውሰኛላቸው አዋሳቸው። ጌታ ተጣላቸው። ይቅር በለኝ ብሎ እንደገና አላምረት ለምነው ታርቀዋል። ብዙ ድንቅ ሥራ ብዙ ያላቸው አባት ጥቅምት 27 በ74 ዓመታቸው የነበሩ ናቸው። ግን አንድ ነገር ላንበበላችሁ ገድለ አቡነ መባጽዮን ላይ እጹብ የሚያሰኝ ድንቅ የሆነ ነገር አያችሁ ልብ እንድናደርግ ነው። እንዲህ ይበሉ ተከተሉኝ። እንዴት ዋላችሁ? ጌታችን አንድ ቀን ጌታችን ምን ትመኛለህ? እንደ ፈቃድ የለምን እንደ አንድ ነገር ለምነኛ አላቸው። ጌታዬ ተሰቅለልኝ መከራ እንዲገባኝ ብለዋል። ትችላለህ ጌታዬ እንደ ቸርነት ብለዋል። መታይ ተዛውን የሚያስላችኋል። ኢየሩሳሌም ይዟቸው ሄደ። ኢየሩሳሌም ይዞ ዘዶ መስቀል ተተከለ። በረቂቅ ስልጣን ቀኖት ሁሉ ተዘጋጀ። ተሰቅሎ ቢያውት ለተወሰነ ጊዜ እንደሞቱ ሆኑ። ጌታ ነሳቸው። አትችሉም ብያለሁ እኮ አሁን እንደምን ልታይ ጌታዬ? እንደ ወትሮ እንደ ሕፃንነት ትሻለኛለህ። ይሄንን ካዩ በኋላ ወስደው ችንካር ከጉልበታቸው ላይ አስገብተው እንግዲህ አስቡት ችንካሩ ይቆስላል ይተላል ብዙ ነገር እና ይጮሃሉ። ህመሙ ስቃዩ በዝቶ ጌታ መጥቶ አንተ ምን ነው የምትጮህ? ጌታዬ አልችለው አልኩኝ። እኔ ሲቸነኩርኝ እንኳን አልጮህኩም ዝም ብዬ ነው የቻልኩ። አንተ እኮ ፈጣሪ ነህ እኔ ፍጡር አይደለሁ በምን እችላለሁ? በልና ልውሰድ ብሎ ወደ ሰማይ ወስዳቸዋል። ከዚያ በኋላ ያለውን ነው የምትመለከቱት። ወአዲ ይላል ገጽ 205 አንቀጽ ቁጥር 56 ላይ ወአዲር የመንክራተ ወመድማተ ወሀገረ ስፊተ በሰማይ ሰማያዊት ርስትን
ድንቅ የሆነ ነገርን ተመለከተ። ወሬ ካይበ ጽልመተ ውስተ ጸድፍ ጽንፍ ዳር የሌለው ጨለማ ሀገር አየ። ይሁም ገሃነም ነው። ወመደንግጸ ወብዙሃን ሰብ ይወድቁ ውስጤቱ ብዙ ሰዎች ወደዚያ እሳት ወደዚያ ጨለማ ሲወድቁ ያለ ወተስሎ ለመድኃኔ ዓለም ጌታችን መድኃኒታችን ኢየሱስ ክርስቶስን አቡነ መባጽዮን ጠየቀው። ወይ ቤሎ እለመኑሙንቱ ሰብ እኒ ወደ ጨለማው ምጥላቸው እነማን ናቸው አሉ። ወይ ቤሎ እለሃመይዎ ለዘራ ያዕቆብ ንጉስ በእንተ ዘተኮነኑ ወዳጄን ዘራ ያዕቆብን የሚያሙት ናቸው በዚህ መፈርድባቸው እነሱ ነው አለ። ቀጠለ ዋዲርየ ክሌተ ደመናተ ሁለት የደመና በአምሳል አፍራስ እንደ ሰረገላ መቀመጫ ያላቸው ሁለት ደመናትን አየ። ጽይዶዋን ያለ ብርሃን ያላቸው ሲል ነው ነጭ ያለ። ወይ ቤሎ ለመድኃኔ ዓለም እሉ አፍራስ ዘመኑ አለ። እኒ ሰረገላ የብርሃን የደመና የክብር ሰረገላዎች የማን ናቸው አለው። ወይ ቤሎ አሃዱ ዘዚአከ አንዱ ወዳጄ ላንተ ወአሃዱ ዘዘራ ያዕቆብ አንዱ የንጉስ የዘራ ያዕቆብ ነው። ዘትጽያኑ ቦሙ እንዘታውሩ ሀበ ኢየሩሳሌም ሰማያዊት ወደ መንግስት ማስተዱ የምትቀመጡባቸው ናቸው። ቀጥሎ ቁጥር 59 ይላል። ወይ ቤሎ አባ መባጽዮን እንደዚህ አለ። በምንት አስተማሰልከኒ ሊተ ለሃጥ እኔን ኃጢአተኛውን እንዴት በሱ መሰልከኝ አለና ምስለ ፀሐይ እሩቱ ሃይማኖት ከፀሐዩ ንጉስ ከዘራ ያዕቆብ ሃይማኖቱ ከቀና ንጉስ ፍትህ አለው ሐቅን ከሚፈርደው የአቡነ መባጽዮንና የመድኃኔ ዓለም ንግግር እንመን ወይስ በዚህ ዘመን ያሉ የእሾችን ሰዎች ንግግር እንመን? የትኛው ይሻለናል? ለዚያ ነው ሐጺ ዘራ ያዕቆብ ጻድቅ ንጉስ ናቸው፣ ቅዱስ ንጉስ ናቸው። ምን ተሆነ እንግዲህ ይሄው ገድለ አቡነ መባጽዮንን ልመን የቸሩ መድኃኔ ዓለም ንግግር ልመን ወይስ ያንተን ዘመን ተራቅቆ የምትለው ድንቁርና በድንቁርና የምትመካ በዚህ ዘመን ታውቃለች ሰው ዲግሪ ያለኝ ፕሮፌሰር ነኝ ምናምን ነኝ ቴዎሎጂ ምናምን ተምሬያለሁ እያለ በድንቁርና የሚመካ ብዙ ሰው አለ። እግዚአብሔር በድንቁርና ከመመካት ይሰውረን፣ የጻድቁን በረከት ያሳደረብን። ያን ቀን አባ መቃርዘ ሀገረ ቃው አባ ሐራ ድንግል ግብፃዊ ቀዳሚው የመጀመሪያው ሐራ ድንግል የኢትዮጵያዊ ሳይሆኑ አመታዊ በዓላቸው ነበር። አባ ጽዬ ድንግል አመታዊ ረፍት መታሰቢያቸው ነው። ቸሩ መድኃኔ ዓለም 13ቱ ሕማማት 5ቱ ቅንዋት ጌቴሴማኒ ሊተውስጥራ ቀራንዮ ጎልጎታ ቅዱስ መስቀሉ ሲጠሩ ቅዱስ ዕፀ መስቀል ዕፀ ሕይወት ዕፀ መድኃኒት ዕፀ በረከት ዕፀ ስርየት ዕፀ ኃይል አይደል? ንጉሠ እጽዋት እንደሚለው መጽሐፍ አባ ጊዮርጊስ ማለት ነው። የቅዱስ መስቀል የቸሩ መድኃኔ ዓለም የሕማሙ የሞቱ በረከት ይደረብን። በ28 አቡነ መዓታ ዘገርአልታ የገርአልታው ኮከብ ከዘጠኙ ቅዱሳን አንዱ ተራራ አስከሬናቸውን ተጎምሶ የሚቀበልላቸው ገርአልታ ታውቁት ያለ ጎህ የሚባለው ረጅም መቼም በዓለም ታሪክ አስደናቂ ቤተክርስቲያን እሱ ነው። ገርአልታ ጎህ የሚባለው ስፍራ የአቡነ መዓታ ነው። ትናንት መርቲያኖስ መርቆሪዎስ ያፌት ነው የባረከው አመታዊ ባላቸው ነበር። አብየ እግዚእ ቀድሞ ከዚህ ደብር ይከበሩ የነበሩ ዛሬ ስማቸው የተረሳ አቡነ አርከሌድስ የአቡነ አብይ እግዚእ ልጅ የሚባሉ የጸጋ ልጅ አቡነ አርከሌድስ አመታዊ ባላቸው ነው። በነገራችሁ ላይ አቡነ አርከሌድስ እናት ደግ ሰው ነበረች እና እሱን ነፍሰ ጡሩና የሚወለድበት አይደለም ነፍሰ ጡሩና ነው እንጂ ሞተች። መጀመሪያ መቃብር ቆፍረው ገንዘው ሊቀብሯት ሲሉ ተንቀሳቀሰች። አራፍቷት ተባለ ተፈታ ብድግ ብላ ቀጥ ደስታ ወዴት ቆይሽ? ወደ ሰማይ ሄጄ እንደው እንደ መብረቅ ያለ ብርሃን ድምጽ ሰማውኝ ከሷ የሚወጣ ጻድቅ አገልጋይ አለኝ ትመለስ ትኑር ነው። ያው በኋላ ምን ነው ብዙ ድንቅ ታምራት ሰርተው ብዙ ቃል ኪዳን ተቀብለው ነው ያረፉ። ምን ብሏቸዋል? ጌታዬ ምን ትሰጠኝ ብለዋል። ከአባተ ከአብየ እግዚእ ጋር አኖርሃለሁ፣ ርስትህ ከሱ ጋር አንድ ነው፣ ቃል ኪዳንህ ከሱ ጋር አንድ ነው ብሏቸዋል። አቡነ አብየ እግዚእ አቡነ ገብረ ክርስቶስን አመነኮሱ። አቡነ ገብረ ክርስቶስ አቡነ አርከሌድስን አመነኮሱ ማለት ነው። እንድታውቁት የሚያስፈልገው ነገር መልካ አብየ እግዚእ የምትደግም ከሆነ መጨረሻ ምንድነው የሚለው? ሰላመ ክቡር ስምከ ፍዳነ በአፉየ እስከ ማዘኑ ይትናዘዝ ማይደር ሐዘን ልብየ አብየ እግዚእ ተንስ ለናዞት ወመተረፍከ አንተ እንበለ ትምጻ አቡየ ለአርከሌድስ ወልከ ፈነው ሀቤ ያለው ይሄ ነው። ያው ደብራችን እናከብራለን። በእውነቱ ያው ሌላው ሰው ያክብር እንጂ እኛ እናስባቸዋለን። እግዚአብሔር ጻድቃኑን በረከት ያሳድርብን። ዛሬ 29 ነው። አቡነ ሳሙኤል ዘወገግ፣ አቡነ ታዲዮስ ዘባትረዋ፣ አቡነ እንቆብርሃን ወደ ሰሜኑ የኢትዮጵያ ክፍል አካባቢ እነ ቅዱስ ጸቃው ድንግል የደብረ ዘህኝ አባ ገብረ ማርያም ዘሃንታ ወንበር እነ
ቅዱስ ድሜጥሮስ ዘተሰሎንቄ እና እነ ቅዱስ ስቅጣር ዓመታዊ በዓላቸው ነበረ። እግዚአብሔር ሁሉንም ጸጋ በረከት ያሳድርብን፣ በረከታቸውን ያሳድርብን። የማንረሳው ነገር ስለ ጻድቃን የምንነጋገር በረከታቸው እንድናገኝ፣ ስለ እመቤታችን ስደት መከራ የምንነጋገር ሐዘኗ ስደቷ ገብቶ እንድንሳተፍ 7 ቀን የቀረን እነዚህ 7 ቀናት ምጽዋት፣ ስግደት፣ ጾም እንደ አቅም እንደ ችሎታ መጠን መማፀን፣ ከታዘዘ መቅሰፍት፣ ከነደደን እሳት፣ ከለትኪት፣ ከዘመነ መንሱት፣ ከግራ ቁመት እንዲሰውረን ይሰውረን ይችላል። መድኃኔዓለም ለምስጋና እንነሳ።
እምለኩልንም ወላዲተ አምላክ እምኩልነ ከልጅ ወዳጇ ማልዳት አማልደን እናቱን በምሕረት ቁጣውን በትዕግስት ይላክልን። ለታመመ ሁሉ ምሕረቱን ይላክልን። ለመምህራችን ቃለ ሕይወት ያሰማልን። አገልግሎት ዘመናቸውን ይባርክልን። ቤታችን ከክፉ ነገር ትጠብቅልን። ለወንድሞቻችንም ቃለ ሕይወት ያሰማልን። ከሩቅም ከቅርብም ተሰባስበን ቃሉን እንድንሰማ የፈቀደልን እግዚአብሔር አምላካችን ከተለያየ ፈተና ሰውሮ ቤታችን የልባችን መሻት እያስፈጸመች ፍጻሜያችን ያሳምርልን። ከሕይወተ ወስርዓተ ለዓመትከ አጸደ ማርያም ከቅዱሳን አባቶቻችን ከበዓሉ ረድኤት በረከት ያሳትፈን፣ ሰላም ያሳድረን። አቡነ ዘበሰማያት ኢየሱስ ክርስቶስ ከመ ይስረይ ለነ ኃጢአት እግዚአብሔር ይፍታ። ቃለ ሕይወት ቃለ በረከት ያሰማልን። ተስፋውን መንግስቱን እርሱን ያወርስልን። የሚቀጥለውን ቀን 7ቱን ቀን ሳልነግራችሁ ቀረሁኝ። እሱን ላስታውሳችሁ እና እንጨርስ። ነገ ቅዱስ ማርቆስ ወንጌላዊ ዓመት በዓሉ እንደሆነ ታውቃላችሁ ብዬ ተስፋ አደርጋለሁኝ። ሳምንት ላስታውሳችሁ ነበር አትረሱም በማለትም ሊሆን ይችላል። ነገ ቅዱስ ማርቆስ ወንጌላዊ ዓመታዊ በዓሉ ነው። ልደቱ ነገ ነው። በጣም ነው የሚከበር። ስለዚህ ቅዱስ ማርቆስ ምስባኩ ይኖራል። ለሁሉም እንድናከብረው ነው። ቅዱስ ማርቆስ ነገ፣ ቅዱስ ዮሐንስ ነቢየ ልዑል፣ ቅዱስ ፋሲለደስ ሰማዕቱ፣ አፄ ይስሐቅ የኢትዮጵያ ንጉሠ ነገሥት፣ አቡነ አብርሃም ጻድቁ ዓመታዊ በዓላቸው ነው። በአንድ እነ መክሲሞስ የአፍሪካ በሰሜን አፍሪካ አካባቢ የተነሱ ቅዱሳን ሰማዕታት ናቸው። ቅዱስ ናኩቶ ለአብ አለ። በሁለት አቡነ ሊባኖስ ዘመጣ፣ አባ ሱንቲዮ፣ አባ ጴጥሮስን የመሰሉ ቅዱሳን፣ በሶስት ቶማስ ዘደማስቆ፣ ያዕቆብ ዮሐንስ፣ ሌሎችም ቅዱሳን ዓመታዊ በዓላቸው አለ፣ ይከበራል። በሶስት ማለት ነው። በአራት አባ አበይዶ ታላቁ ዓመታዊ በዓላቸውን፣ ሌሎችም ቅዱሳን አሉ። በአምስት ቅዱስ አባታችን አባ ዮሐኒ ዘደብረ አሳ ማለት ነው። አባታችን አቡነ ዮሐኒ፣ ቅዱስ ቴዎድሮስ፣ ቅዱስ ለንጊኖስ አሉ። በስድስት የእመቤታችን በዓል ነው። የብዙ ቅዱሳን በዓል ነው። የሊቃነ ጳጳሳትን በዓል ነው። ስለዚህ የዛሬ ሳምንት እግዚአብሔር ፈቅዶ ትምህርቱን የምናጠቃልልበት ይሆናል ማለት ነው። እግዚአብሔር አምላካችን በሰላም አስጀምሮ በሰላም እንዳስፈጸመን እንቅፋት ሳይመታን ሾህ ሳይወጋን ኃጢአት ሳያሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደየቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ውስጥ ሁላችን በሰላም ያድርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘወሳይል አሜን። አሜን።